የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ጠበቃው አቶ ቤተማርያም አለማየሁ ተናግረዋል። ተስፋለም ከእስር የተፈታው ዛሬ አርብ ሰኔ 6 ቀን 2017 ዓ.ም እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ መሆኑ ተገልጿል። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጽማለች። እንደዚሁም እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ በእንዲህ አይነት ደረጃ ሲጨምር ይህ የመጀመሪያው ነው ተብሎለታል። አሁን ላይ ያለው ውጥረት በመካከለኛው ምስራቅ ያለውን አቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ተሰግቷል። ተንታኞች እንደሚናገሩት ከሆነ ውጥረቱ ተባብሶ በዚህ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለችም ተብሏል። ይህም ከዓለም አቀፍ አቅርቦት 3 በመቶውን እንደሚሸፍን የተገለጸው። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች፣ እነዚህንና ሌሎችን መረጃዎች ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ለዝርዝር ወደ መረጥነው ጉዳይ እንሻገራለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናስታውሳለን። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሰላሚ መገደላቸውን የእስራኤሉ መገናኛ ብዙኃን ዘግቧል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙኃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከልም ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሁሴን ሳላማ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን መገደላቸውን የመንግስት መገናኛ ብዙኃን ዘግቧል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸጊያ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴህራን ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች ተናግረዋል። የአሜሪካው ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደማያውቁ፣ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረዋል። ኢራን የኒውክሌር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉ ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችውን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስትር ጥቃቱ የዓለም ደህንነት ታይቶ ለማወቅ ስጋት አጋልጧታል ብለዋል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስትሩ ያስጠነቀቁት። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችው ጥቃት አውግዘው ሁሉም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። ወደ ቀጣዩ መረጃ ስንሻገር መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ ቁም የተባለው በስህተት ነው ሲሉ የአሜሪካው አምባሳደር ማሲንጋ ተናገሩ። በኢትዮጵያ የአሜሪካ አምባሳደር ሃርቪን ማሲንጋ ከሳምንታት በፊት የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም በሚል በኤምባሲው ማህበራዊ ድረገጾች ላይ የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ብለዋል። አምባሳደር ማሲንጋ ግንቦት 15 ቀን 2017 ዓ.ም ያስተላለፉት ይህ መልእክት ከኤምባሲው የፌስቡክና ኤክስ ገጻቸው ላይ ተነስቶ በተመሳሳይ ቀን ተሻሽሎ እንዲወጣ ተደርጓል። አምባሳደሩ ሐሙስ ሰኔ 5 ቀን 2017 ዓ.ም ለጥቂት የሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ
በሳቸው ስም የወጣውን መልእክት ቀድመውም እንደማያውቁትና በአስተዳደራዊ ስህተት እየወጣ እንደሆነ ተናግረዋል። ስህተት ነበር፣ ከስህተት ያለፈ ትርጉም የሚሰጠው አይደለም። በአስተዳደራዊ ግድፈት ምክንያት ቀድሞ የነበረ እኔ ያልተመለከትኩትና ይሁንታ ያልሰጠውትን ረቂቅ ነበር የተጠቀምነው ማህበራዊ ሚዲያ ላይም የወጣው ሲሉ ተናግረዋል። ከዚያ በኋላ የእኛን ትክክለኛ አቋም የሚያንጸባርቅ መልእክት እንዲወጣ ተደርጓል ሲልም ነው ማሲንጋ የገለጹት። የአሜሪካው ኤምባሲ አውጥቶት የነበረውንና አምባሳደር ሄርማን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበት መልእክት በኤምባሲው የፌስቡክና ኤክስ ገጾቹ ላይ ነበር የተለጠፉት። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። መልካም ጊዜ በያላችሁበት።